so law of compensation ምን ብሰራ ይሻለኛል ምን ብሰራ ነው የሚያዋጣው ምን ስራ ነው የሱ ጥያቄ ብዙ ሰዎችም ይመጣሉ ምን ብሰራ ያዋጣል ኢትዮጵያ ውስጥ ምንድነው የሚያዋጣው ምን ያበላል ነው ጥያቄው አሁን በራስ ድርጅት መስራት በሌላ ሰው ድርጅት መስራት አይደለም ምን ትሰራለህ ሳይሆን እንዴት ትሰራቸዋለህ so this is the law of compensation አሁን law of compensation በሶስት ልንከፍለው ነው are you ready yes law of compensation ሶስት ክሪቲካልና ወሳኝ የሆኑ ነገሮች አሉ በደንብ አድርገህ ኮምፐንሴት መደረግ የምትፈልግ ከሆነ የመጀመሪያ ምንድነው the need for what you do አሁን ቃላቶች አሉ በአማርኛ ፍላጎት ናቸው ሁለቱ በእንግሊዝኛ ግን ፍላጎት ሁለት ትርጓሜ ነው ያለው አንድ ምን አለ want አለ ሁለተኛ ደግሞ ምን አለ need አለ want ምን ትፈልጋለህ ነው need ምን ያስፈልጋል ነው well የምትፈልገው ነገር ማድረግ ትችላለህ ግን በደንብ ኮምፐንሴት መደረግ የምትፈልግ ከሆነ አንድ ክሪቲካል የሆነ ነገር አንተ የምትፈልገው ብቻ ሳይሆን ህዝቡ ምን ይፈልጋል ገበያው ምን ይፈልጋል መስሪያ ቤቱ ምን ይፈልጋል ቤተሰቡ ምን ይፈልጋል ተፈላጊው ምንድነው እኔ እሺ ይሄን እፈልጋለሁ ግን ህዝቡን አይፈልገው እኔ ይሄን እፈልጋለሁ ግን ቤተሰቡ አይፈልገው እኔ ይሄ እፈልጋለሁ ግን ገበያው አይፈልገው ገበያው የማይፈልገው ምርት እኔ ብፈልገው ምን ትርጉም አለው ይጋረት ምትሰራው ስራ መውደድ is very important ምክንያቱም ምትሰራው ስራ ስትወደው ሐሳብ ይመጣልሃል ታሰፋለህ ታድጋለህ this is very important ምትወደው ስራ መስራት is very important ምትወደው ስራ መስራት however ምትወደው ስራ ገበያው የማይፈልገው ከሆነስ አሁን ዛሬ የምናወራው ያለን ሌላ ነገር አይደለም law of compensation እንዴት ታድርገህ ነው ገቢህን ማሳደግ የምትችለው ምንድነው የሚያስፈልገው ማየት አለብህ አሁን በሁሉም ዘርፍ ሁሉም ስራ ተፈላጊ ነው ህክምና ብትሄድ ተፈላጊነት አለ ገበያ ብትሄድ ተፈላጊነት አለ ልብስ ብትሄድ ተፈላጊነት አለ ጫማ ብትሄድ ተፈላጊነት አለ በሁሉም ዙሪያ ተፈላጊነት አለ አሁን እዛ ላይ የሚያስፈልገው ነገር ይታያል ወይ አሁን አንተ ምን ትወዳለህ አትወድምና አንዴ ተውና ንቅት በልና ገበያው ምን ይፈልጋል የአብዛኛው ሰው ችግር ምንድነው ገበያው ላይ በጣም የሚሰራ ሰፊ ስራ አለ ግን በራሱ ኮተት ቢዚ ስለሆነ አይታየው ወይ ደግሞ እዚህ ጋር ስንት በረከት አለ ግን እሱ ያሰባት ሐሳብ አለ እቺ ነው የምፈልገው ያቺ ናት ህልሜ ምናምን ይላል እዛ ጋር እዚህ ጋር ፊት ለፊት አለ the first thing is what's needed በቤተሰብ ምን ነው የሚያስፈልገው አሁን ለምሳሌ አንተና ሚስት ተጣልታችሁ እሷ አንተ ይቅርታ እንድትጠይቃት ነው የምትጠብቀው አንተ እሷ ይቅርታ እንደምትጠብቅ ተኮሳታትራችሁ ተራርቃችኋል በቃ የሚያስፈልገው ምንድነው የይቅርታ መንፈስ ጠይቅና ተገላገል ከጎረቤት የሆነ በቃ አድርገውና ተገላገል ከዛ አእምሮህ ነፃ ይሆናል ምን የተሻለ ሐሳብ እንድታስብ ሌላ የሆነ ሐሳብ አለ ማድረግ የምትችለው አታደርገውም ዝም ብለህ ነው ተሸክመው የምትወጣ የምትገባ ሞክረውና ከሆነ ሆነ ካልሆነ አልሆነ ባለፈ ኢክራም መጣች አይደለ ምን አለች ነቃሁ አለች ስትነቃ አንድ ሰው ይመጣ ታስተውሳላችሁ ስትነቃ አንድ ሰው ይመጣ ነበርኩ ሁሌ እኮ ሰው አለ አሁን የምታስበው ነገር ለማሳካት አሁን የምታልመው ህልም ለማሳካት የሚያስፈልገ ሐሳብ ሰው ትምህርት አለ ግን መች ይታይ ቢዚ ነህ ምን የለመድከው በማድረግ ስትነቃ ሰው ይመጣ አሪፍ ስራ ሰሩ አደጉ ቲቪ ጣቢያ ከፈቱ አስፋፉ yes የሆነ ሰዓት ደግሞ ተጣሉ ያለ ነው አንዳንዴ ተስማማላ አንዳንዴ አትስማማም ስለዚህ ያንተም እንደሱ ነው ሄድና ጠይቅ ወይ ተስማማላችሁ ወይ ትጣላላችሁ ግን ያሳድግሃል ቢጣሉም አደገች አላደገች እሱም ቢጣሉ አደገ አላደገም I'm sure አድጓል you got it ሞክረው ተሸክመው የትም አይደርስም need ምንድነው አሁን ይታያል ፊት ለፊት አለ ዳዊት ህልሜ እንዴት ልመነው ፊት ለፊት ያለ ነገር አድርግ ባክህ so the first thing is the need you ያልታየ እኔ እንደዚህ ሆናለሁ ያልታየ ከመስከር ፊት ለፊት ያለ ገጥመህ አድርገው ሁለተኛ your ability to do it ይሄ በጣም law of compensation ብዙ አይነት ሰው ስራ ይሰራ አንዳንድ ሰው ቀውጢ ነው your ability to do it you see በመሰራው ያለ ስራ ከራስህ ከሌላ ሰው ተው የራስህ ህይወት ነው የምትኖረው ከራስህ ነው ውድድሩ በመሰራው ያለ ስራ በምን ደረጃ ነው ያለው ደረጃ 8 ከሆነ ደረጃ 7 መሆን ይችላል ደረጃ 7 ከሆነ ደረጃ 5 መሆን ይችላል እንዴት አድርጌ ልለካት እሱማ አንተ ወቀው ያንተ ህይወት ነው በምን ደረጃ ነው ያለው ምን ያክል ማደግ ይችላል ምን ያክል ማሳደግ ይችላል ምን መከር ይሄ ለምን አታስብም ማይመለከትህ ርዕስ ስታጋጭ ከምትውል እንዴት ማሻሻል
ደረጃዎችህን አስቀምጥ። ደረጃዎቹ ምንድን ናቸው? ምን ነው የምትፈልገው ከዚህ ህይወት? ምን ውጤቶች እያገኘህ ነው? ምን ማሻሻል ትችላለህ? ምን መቀየር ትችላለህ? this is your business, this is your life። ይሄ ካላወቅም ትርጉም አለው። so be the best version of you, be the best version of you, be the best. how do you become the best version of you? እዚህ ትመጣለህ። የሆነው የሚሆነው ይሄ ወሳኝ ነው። ኩዊክ ሳንድ እንዳይውጠን ወደ ውስጥ እንዳንዋጥ ይሄ ወሳኝ ነው። ምክንያቱ አብዛኛው ሰው ኩዊክ ሳንድ ስላችሁ መሬት አይደለም የሚውጥ፣ የራስ ሀሳብ ነው የሚውጥ። የምታድገው እንዴት ነው? the best version of you የምትሆነው ምንድነው? እዚህ ጋር ሆነ ማሰብ ከምትችላችሁ the best ሀሳብ ታስባለህ። ያሰብ ብታስብ የተሻለ ሀሳብ አለ፣ ግን አሁን የመጣለህ the best ሀሳብ። ምን ላድርግ? ምን ልሆን? የት ልሂድ? ምን ልስራ? ምን ላስተካክል? አሁን ባለ ያ ህልም እንዴት ልመነው? ቆይ እዚህ ጋር ከዛ ራሱ ህልሙም ይመጣል ማለት እዚህ ጋር ያለ ስታጸዳ ራሱ ህልሙም እየተጠጋ ይመጣል፣ ቦታ ያገኘ ይመጣልና አልመኝ። ስለዚህ ህልሙም ስታልም the best way ታልመዋለህ። እንዴት ነው the best way ማለም የምችለው? ፕሮሰስ አለው እሱ። the best way ታደርገዋለህ። አሁን እዚህ ጋር እንደሱ እንድታደርግ ይሄ መሬት ጠንካራ መሆን አለበት፣ ማስመጥ የለበትም። ምን ነው የሚያሰምጥ? የራስ አእምሮ። እንዴት ነው የሚያሰምጥ? ጠዋት ስትነሳ አእምሮ ቫኬሽን ይጀምራል። ወዴት? ወደ ትናንት እንደዚህ ባላደርግ ነው እንደዚህ እኮ ነው። ግን ለምንድን ነው እድሌን ገደልኩት ጨረስኩት? ቤት ሀገራችን ግን እንዴት ነው እዚህ የደረስ ነው? ሰው እዚህ ጋር ይሰምጣል። ይሄ ሳይበቃው ወዴት ይሄዳል? ወደዚህ ደግሞ ይሄዳል፣ ወደዚህ ይሄዳል። በዚህ መንገድ ከቀጠልኩማ ልከስር ነው፣ ልበላሽ ነው፣ ልዋረድ ነው፣ እዚህ ሀገር ሊያጠፉን ነው። ችግሩ አለ። በችግሩ ስትታመስ ግን ትመጣለህና እዚህ ነው ቤስት ቨርዥን መሆን የምችለው። ግን እዚህ ጋር ቤስት ቨርዥን እንዳትሆን ትናንትና ነገ በጥብጠውሃል። ስለዚህ አሁን መኖር አትፈልግም። አሁን ያለ ነገር ያስጠላሃል። አሁን ያለው ስራ ያስጠላሃል። አሁን ያለ ህይወት ያስጠላሃል። ቤተሰቦችን ያስጠላሃል። አገሪቷ ታስጠላለች። ሁሉ ነገር ያስጠላሃል። ምለው ያለው የሆነው ከዚህ ውጭ አይሆንም። በቃ የሆነው ሆኖ አይቀየርም። የሚሆነው ደግሞ አብረን ያለን እዚህ ነው ያለው። ስለዚህ አሁን ምን ላድርግ? አሁን ምን ልሁን? አሁን ምን ላድርግ? ምን ልቀይር? ምን ላሻሽል? ምን ነው ማለት ዛሬ ማታ ማይቆጭ the best version ሆን። የታየ ያልታየ እንዴት ልመን ናምሳ አሁን ምን ማድረግ ይችላል? አሁን ምን መሆን ይችላል? አለ በቃ እሱን አድርግ። እሱ ስታደርግ number 1 you're busy, you enjoy it. number 2 ህይወት ራሷ ታስተምርሃለች፣ ታነቃሃለች። አንድ ላይ ነን። that's it. so be the best version of you። የመጨረሻ make yourself the most difficult to replace። አንዳንድ አይነት ሰው በህይወት is very difficult to replace። አንዳንድ ሰዎች በህይወት መተካት በጣም ከባድ ነው። አንዳንድ ሰዎች በህይወት መተካት በጣም ቀላል ነው። በቀላሉ የምትተካ ሰው ነህ ወይስ በጣም ዲፊካልት ነው አንተን መተካት? ምን ማለት ነው? እዚህ ኮንሰርት ይታያቸዋል። በ10 ሺዎች የሚሆኑ ሰዎች አሉ። አሁን እዚህ ያለ ሰውዬ ማለት ነው፣ እዚህ ጋር ያለ ሰውዬ እኔ ደብሮኛል፣ አስጠልቶኛል፣ ወደ ቤቴ ልሂድ ቢል ሰው ምን እንደሚለው ደረግ በላ ቦታ ጠቦናል፣ ቦታ ያስፈልገናል ነው የሚለው። ግን እዚህ ጋር ደግሞ ምን አለ? አንድ ሰው ያለ ይሄ ሰው ደብሮኛል ቤቴ ልሂድ ቢልስ ሁሉ ሰው ይረበሻል። አሁን ፖይንቱ መድረክ መሆኑ ምናምን አይደለም። በየትኛው በቤትህ ይሁን፣ በመስሪያ ቤት ይሁን፣ በመድረክ ይሁን፣ በአገር ይሁን፣ በየትኛው አንዳንድ ሰዎች ሁሌ ስለሚያገለግሉ፣ ሁሌ ራሳቸው ጠቃሚ ስላደረጉ፣ ሁሌ መሆን ያለባቸው ስለሚሆኑ፣ ሁሌ መክፈል ያለባቸው መስዋዕትነት ስለሚከፍሉ በጣም ተፈላጊ ናቸው። እነሱ ከሌሉ ቤቱ አይቆምም። እነሱ ከሌሉ አገሪቱ አትቆምም። እነሱ ከሌሉ መስሪያ ቤቱ አይቆምም። አንዳንድ ሰው ደግሞ ሸከም ነው። ኢንፋክት ባይኖር ይሻላል። አለ ብለህ ለሱ አምነህ ተቀምጠህ ሳይሰራው ከሚጠብቅህ የለም ብለህ አስቀድመህ ተነስተህ ብትሰራው ይሻላል። በደንብ አድርገህ ኮምፐንሴት መድረግ ትፈልጋለህ። በቤተሰብህም ይሁን፣ በመስሪያ ቤትህም ይሁን፣ በአገርህም ይሁን፣ በስራህም ይሁን፣ ዋናው ጠቃሚ የሆነ ስራ ማንኛውም ሰው በማይሰራው ስራ ስራው። ለውድድር አይደለም። እኔ ከሱ የበለጠ ሰራሁ አይደለም። ፖይንቱ በህይወት ነው ያለው። ፈጣሪ ፈቅዶ ተነስቻለሁ። ነገ አለሁ የለሁ አላቅም። ዛሬ ግን መሆን ያለብኝ ሙሉ ሆናለሁ። ማድረግ ያለብኝ ሙሉ አድርጋለሁ። መክፈል ያለብኝ መስዋዕትነት ግጥም አድርጌ እከፍላለሁ። ውጤቱና ያለን አብረን። እንደዚህ አድርጎ የሚሰራ ሰው ከሱ ጋር መስራት ትፈልጋላችሁ? አትፈልጉም? ለእንደዚህ አይነት ሰው መክፈል ትፈልጋላችሁ? አትፈልጉም? ስለዚህ ሶስተኛ የኮምፐንሴሽን ህግ ምንድን ነው የሚለው? አንተን መተካት ከባድ ይሆን። አንተን መተካት ከባድ የምታደርገው አስቸጋሪ በመሆን አይደለም። ባለፈ እንደዚህ ብዬ ሳሰለጥን አንድ ሰው ምን መሰለው ፋይል ደብቆባቸው ሄደ።
የበለጠ ነው እንደዚህ ይሄ ሰው የመተካት ያለበት። እንደዚህ የሚያደርግ ሰው የበለጠ እንደሱ ሳይሆን በቃ ለስራው ያለ ፍቅር፣ ለሰው ያለ ፍቅር፣ ለአገልግሎት ያለ ፍቅር፣ የምታመነጨው ሀሳብ በጣም ሰላም ስለሆንክ፣ በጣም ፍቅር ስለሆንክ፣ በጣም ሀብታም ስለሆንክ ሁሌ የምታስበው ሀሳብ፣ የምትሰራው ስራ ለአገር የሚተርፍ ነው፣ ለቤተሰብ የሚተርፍ፣ ለሁሉ የሚተርፍ ነው። ስለዚህ አንተን መተካት ከባድ ይሆን፣ በአርት አንቺን መተካት ከባድ ይሆን፣ በዩቲዩብ አንቺን መተካት ከባድ ይሆን፣ በፋብሪካ አንተን መተካት ከባድ ይሆን። እንዴት ነው? መጀመሪያ ትረጋጋለህ፣ ወደዚህ አትሰምትም። እዚህ ትመጣለህና you become the best version of yourself። ማሰብ ያለብህ ቤት ታስባለህ። ልሰራው law of compensation መጀመሪያ ምን ሰራለህ ሳይሆን እንዴት። that's number 1። ሁለተኛ need ምንድነው የሚያስፈልገው? ቤተሰቡ ምን ይፈልጋል? አይመቸኝም፣ ላንተ ይመችሃል አይመችህም ሳይሆን ቤተሰቡ ምን ነው የሚፈልገው? እሱን አድርገው። ከዛ ቤተሰቡ የተሻለ ምቾት ይደርሳል። ከዛ የሚመችህ ነገር ይበዛል። የሚያስፈልገው ነገር አድርጋ የምትገኝ ከሆነ ምቾቱ እየጨመረ ይሄዳል። ምቾቱ የምትፈልግ ከሆነ መተኛት ነው፣ ተኛ። ስትሞት ትተኛለህ። አንድ ሰው ከሞተ እኮ ምቾት ላይ ነው። አንድ ሰው ከሞተ በኋላ እዚህ ብትወረወረው ምቾት ነው። ስትሞት ስለሚመች አሁን ኑርበት፣ አሁን ተንቀሳቀስበት። ስለዚህ የሚመችህ ሳይሆን የሚጠቅም ለማን? ለራስህ። ለማን? ለቤተሰብህ። ለማን? ለሀገር የሚጠቅም መታ ስታደርግ ምቾት እየጨመረ ይሄዳል። አይሄድም? ምንም አማራጭ የለም፣ እየጨመረ ይሄዳል። ስለዚህ መጀመሪያ look for the need። that's number 1። number 2 እዛ ኒድ ላይ፣ እዛ የሚያስፈልገው አገልግሎት ላይ ያንተ አቢሊቲ ከፍ አድርገው። ከፍ መስተንግዶ ከሆነ ከፍ፣ ፋብሪካ ከሆነ ከፍ፣ ኤኒቲንግ። ሶስተኛስ በቃ የምታገለግልበት መንገድ በጣም እረፍት ከመሆኑ የተነሳ፣ በጣም ድንቅ ከመሆኑ የተነሳ፣ በጣም ሰላም ከመሆኑ የተነሳ መስሪያ ቤቱ ያለ አንተ መስራት ማይችል ይሆን። እንቅፋት በመሆን አይደለም ግን በቃ አንተ ከሌለህ መስሪያ ቤቱ ሁሉ ይመጣልና የት ሄደ? አንተ ስትኖር ደስ ይበላቸው። አንተ በመኖሩ ተስፋ ይጨምር፣ አንተ በመኖሩ ደስታ ይጨምር፣ አንተ በመኖሩ ፍቅር ይጨምር፣ አንተ በመኖሩ ሀብታም ሀሳብ ይጨምር፣ አንተ በመኖርህ መፍትሄ ይጨምር። ቤት ሄደህ ዛሬ መስሪያ ቤቱ ላይ ሄደህ እንደዚህ ስታደርግ አንተን መተካት በጣም ከባድ ነው። ግን ሁሌ ማማረር ከሆንክ፣ ሁሌ ማልቀስ ከሆንክ፣ ሁሌ ስህተት ፈላጊ፣ ሁሌ ትችት፣ ሁሌ አመመኝ፣ ሁሌ ደከመኝ፣ ሁሌ ለቅሶ ከሆንክ ባትኖር ነው የሚሻለው። so make yourself very difficult to replace። ዛሬ ወደ ቤት ስትሄዱ እንዴት ወደ ተግባር እንደምትቀይሯቸው እዩት። ስትነዱ እንዴት ወደ ተግባር እንደምትቀይሯቸው እዩት። ቤት ስትገቡ አሁን ፓሬ ይላልና ነው ያ ሰውዬ መስማት ከተጀመራችሁ ድራሻችሁ ያጠፉታል። ፓራዳይም አትስሙት። ህይወታችሁ አጭር ነው። ራሳችሁ ኑሩት። እናንተ ካልናራችሁት ጋሻ ይመጣልና ያስለፈልፋችኋል። ይህን ይመስላል law of compensation። ለዘመናት የተደበቁ የህይወትና ስኬት ምስጢራት በጥልቀት በማጥናት ራሳችንና ቤተሰባችን ብቻ ሳይሆን ኢትዮጵያና አፍሪካን ቀይር። 1 ብርም ከ1 ዶላር እኩል እናድርግ። የ21 ቀን ፓራዳይም ሽፍት ስልጠናን አሁኑን ይመዝገቡ።